ታኅሳስ 12 ዕረፍቱ ለአባ ሳሙኤል ዘዋልድባ። የከበረ ገድለኛ አባት የዋልድባው አባ ሳሙኤል የአባቱ ስም እስጢፋኖስ የእናቱ ስም ደግሞ ዓመተ ማርያም ነው። እነርሱም በዘመድ የከበሩ ደጋግ ናቸው። እነርሱም በአክሱም አገር ሲኖሩ 2 ልጆችን ወለዱ። አንደኛው ስሙ ገብረ ክርስቶስ ሲሆን ይህ ሁለተኛው ደግሞ የእግዚአብሔር ሰው አባ ሳሙኤል ነው። እርሱንም ለመምህር ሰጥተውት የቤተ ክርስቲያን ትምህርት እየተማረ በትጋት ኖረ። ከዚህ በኋላ ያስተምረው የነበረ መምህሩ ስለ አባ ሳሙኤል ታላቅነት ትንቢት ተናገረና በ100 ዓመቱ አረፈ። አባ ሳሙኤልም አባትና እናቱ እንዳረፉ ተነስቶ ወደ አባ መድኃኒነ እግዚእ በመሄድ በደብረ በንኮል መኖር ጀመረ። በዚያም ትጋቱን ያዩ የአባ መድኃኒነ እግዚእ ደቀ መዛሙርት አባ ምንኩስና አስኬማ የሚገባው ደገኛ ነውና እንዲያመነኩሱት ነገሩት። አባ መድኃኒንም ትጋቱንና ታዛዥነቱን ተመልክቶ አመነኮሱት። በዚያ ለሁላቸውም እየታዘዘ እንደ መንኮራኩር በመፍጠን ያገለግል ነበር። የራሱን ሥራ ጨርሶ የደከማቸው ካሉ ፈጥኖ በመሄድና የእነርሱንም ሥራ በመስራት ያግዛቸውም ነበር። በዚህም አፍቅሮ ቢጽን በግብር በግልጥ አሳያት። አባ መድኃኒነ እግዚእም በእጅጉ ወደደው። ነገር ግን በዚህ ገዳም ሲቆይ የሻገተ ጎመንና ጥቂት ውሃ ካልሆነ በቀር ምንም ሌላ እህል አይመገብም ነበር። እንዲህ ራሱንና ስጋውን በግድል እየቀጠቀጠ ቢኖርም ዘመዶቹ ግን እየመጡ ስላወቁት ለአባ መድኃኒነ እግዚእ አስፈቅዶ ወደ ሌላ ቦታ ሄዶ እግሮቹ እስኪያብጡ ድረስ እንደ መንኮራኩር ይሰግድ፣ እጅግም ብዙ ጊዜ ይጸልይ ነበር። ከዚህ የተነሳ ሊቁ አባታችን ማር አባ ጊዮርጊስ ሲያመሰግነው ሰአሊ ለነ ሳሙኤል አቡነ ሰረገላ ጸሎት የፈጣን የጸሎት ሰረገላ የሆንክ ሳሙኤል ሆይ ለምንልን በማለት ተማጽኑታል። ከዚያም ተነስቶ ከደቀ መዛሙርቱ ጋር ወደ በረሃ ወጥቶ ሲጋደል አናብርትና አናብስት ይሰግዱለትና ይገዙለት ነበር። በአንዲት ዕለት አንዲት ለመውለድ የደረሰች አንበሳ ከበዓቱ መጣች። እሱም ነገሩን አውቆ ቦታ ካስተካከለላት በኋላ መንታ ወንድና ሴት ደቦሎችን ወለደች። ወንዱም ሴቷን እየገፋ ሲጠባ አባ ሳሙኤል ግን ተራ በተራ እንዲጠቡ ያደርጋቸው ነበር። በሌላ ጊዜ አንድ አንበሳ እግሩ በእሾህ ተወግቶ አቂኖበት በጽኑ ታሞ ከውሃ ዳር ሆኖ ከደቀ መዝሙሩ ጋር ሲጓዝ አዩት። ደቀ መዝሙሩም ውሃ ጠጥቶ ደክሞት የተኛ መስሎት ነበር። በኋላ ቀረቡና አባ ሳሙኤል ወስፊያ አምጥቶ እሾሁን አወጣለት፣ ቂሙንም አፈረጠለት። ያም አንበሳ ከዚያ ልክ እንደ እምቦሳ በአባ ሳሙኤል ፊት ይዘል ነበር። አንድ ቀንም መጽሐፉን ሸክፎና የእሳት ማቶት ይዞ ሲጓዝ ታላቅ ወንዝ ውሃው እስከ አፉ ሞልቶ ገጠመው። አባታችንም በእምነት በውስጡ ገብቶ ተጓዘ። ሲገባበትም ውሃው ከራሱም በላይ ሞልቶበት ነበር። ተሻግሮ ሲወጣ ግን የእግዚአብሔር ድንቅ ቅዱስ ክቡር እንዲገለጽ የቸረው አምላክ ፈቃድ ስለነበረ እሳቱም አልጠፋም። ከመጽሐፍቱም አንዲት ቅጠል እንኳን የውሃ ጠል አላገኛትም። ጸላዔ ሰናያትም እጅግ ብዙ ጊዜ ይፈታተነው ነበር። አባ ሳሙኤል ግን በጸሎቱ ኃይል ድል ያደርጋቸዋል። በአንድ ዕለት ጥልቅ ጉድጓድ አስቆፍሮ ለ4 ወራት እህል ውሃ ሳይቀምስ ቆዳው ከአጥንቱ እስኪጣበቅ ስጋውን አስጨንቆ ሲጋደል ከቆየ በኋላ ጌታችን ከአላፍ መላእክት ከእመቤታችንና ከቅዱሳን ጋር መጥቶ ባረከው። በምራቁም መላ ሰውነቱን ቀብቶ ኃይልን አሳደረበት። እንዲህም ጣቱንም 3 ጊዜ ቢያጠባው ረሃብ የሚባል ነገር ሁሉ እልም ብሎ ጠፋለት። ከዚያም ዕለት አንስቶ እግሮቹን እያሰረ ማቅንም ለብሶ በየዕለቱ ከባህር እየሰጠመ መዝሙረ ዳዊትን 5 ጊዜ እያመላለሰ ቁጥር በሌለው ግርፋት ራሱን ስጋውን ይቀጣ ነበር። አናብስቱንም ልክ እንደ ፈረስ ለዕቃም ለመጓጓዣም ይገለገልባቸው ነበር። እነርሱም እጅጉን ይታዘዙታል። ብዙ ደቀ መዛሙርትም ወደ እርሱ መጥተው የእርሱ ልጆች ሆኑ። አንድ ዕለትም አባ ገብረ መስቀል ከሚባል ደገኛ ጻድቅ አባት ጋር ተገናኝተው ሲጫወቱ አመሹ። ከዚያም በፊት ተያይተው አያውቁም ነበር። የእራት ሰዓት ሲደርስ ተነስተው በጸሎት ቢተጉ ከሰማይ የተዘጋጀ ማዕድ ወርዶላቸው አብረው ተመግበዋል።
በሌላም ጊዜ ከአንድ ገዳማዊ አባት ጋር ሲነጋገሩ አባ ሳሙኤል ለዚያ ደግ ሰው ሲናገር እነሆ እኔ ባሪያም ቆሜ ከ24 ካህናተ ሰማያት ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ አለው። ጻድቁ አባ ሳሙኤል አባታችን ለመቀደስ ወደ ቤተ መቅደስ ሲገባ የሚቀድስበት ጽዋና ህብስት ከሰማይ የሚወርድለት ነበር። ከዚህ ሁሉ ላይ ከዚህ ደገኛ ጻድቅ የምናነሳለት ነገር ለንጽሕት አምላክ እናት ለእመቤታችን ያለውን ንጹሕ ፍቅር ነው። እርሱም ውዳሴዋን ከቅዳሴዋ አስተምሮ የሚደግም ነበር። በሚጸልይበትም ጊዜ ከመሬት ክንድ ከስንዝር ከፍ ይል ነበር። እመቤታችንም በእጅጉ የምትወደው ንጹሕ ድንግል ተጋዳይ መነኩሴ አባት ነው። ተያይዞም የሚነሳው አባታችን ምግብ ባሻቸው ጊዜ በውሃው ላይ ውዳሴዋን ከቅዳሴዋ አድርጎ ቢጸልይ ህብስት ሆኖላቸው ይመገቡት ነበር። ንጽሕት እመቤታችንም አንድ ዕለት ተገልጻለት በክብር ታየችውና ንጹሕ ዕጣንን ከሚያበራ ዕንቁ ጋር ሰጥተዋለች። እረፍቱ በደረሰ ጊዜም የመላእክት አለቃ ቅዱስ ሚካኤል በብርሃናውያን አክናሱ ተሸክሞ ኢየሩሳሌም ሰማያዊትን አሳየውና ወደ ልዑል እግዚአብሔር አቀረበው። ቸሮ አምላካችንም በማይታበየው ቃሉ ጽኑ ቃል ኪዳንን ሰጠው። ወደ ቀደመ አኗኗሩም በተመለሰ ጊዜ ለደቀ መዛሙርቱ ነገራቸው። ከዚህም ሁሉ በኋላ በሰላም አረፈ። እግዚአብሔር አምላክ በዚህ ኃያል ደገኛ ጻድቅ ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።